የኢትዮጵያ ልጆች ጣፋጭ ታሪኮች ስብስብ ሁላችሁም ተዘጋጅታችኋል? አዎ ተዘጋጅተናል። ሚካኤል ማንም የለም። አረጋችሁን የታለ? አዎ ቹን የለም። እሺ እናንተ ለጉዞ የሚያስፈልጋችሁን አዘጋጅታችሁ መኪና ውስጥ ጠብቁ። ካሜራ መያዝ እንዳትረሱ። እኔ ቹኒ ቤት ሄጄ ለምን እንደቀረ ጠይቄው እመጣለሁ። እሺ ቹኒ 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 አለ ቹኒ የለም እንዴ? ቹኒ አለ ቹኒ እስካሁን ተኝቷል። ማነው ልተኛበት? ቹኒ እስካሁን ተኝቷል። እኔ ቱሩምቤ ነኝ፣ ክፈትልኝ። አንቺ ጥሩምቤ በጠዋት ለምን ሻግር ቤት ተቀሰቅሽኛለሽ? ምን ያስቅሻል? ጠዋት መሰለ እንዴ? ረፍዷል እኮ። እሺ እና ዛሬ እኮ ትምህርት የለም። እንዴ ታዲያ ትምህርት ባይኖርስ ይህን ያህል ሰዓት ትተኛለህ? ደግሞ ረሳ ምኑን? ያቺ ደስ የምትለዋል የገጠር ከተማ አስጎብኚዎቻችን እንዲያሳዩ በጣም ድረሱ ብለውን አልነበረ? ለካ እቺ ደስ የምትለውን የምታጓጓኝን ቦታ ዛሬ ነበር የምናያት። ከዛ ሳልቀር መጣው እንዴት ለማየት እንደጓጓ። በቃ ቶሎ ልበስ፣ የምትይዘውንም እንዳትረሳ። እኔ ሄጃለሁ፣ ድረስብን። አመሰግናለሁ ጥሩምብዬ። ዋ ተመልሰህ እንዳትተኛ፣ ቶሎ በል ፍጠን። እሺ በቃ ሱሬንም ሸሚዜንም ላስተካክል። በቃ ወይኔ አርፍጃለሁ። ለካ ግን አያመልጡኝም አይደል? ማታ እኮ በጣም ባላመሽ ነው አይረፍድብኝም ነበር። ግን አሁንም እደርስባቸዋለሁ። እንዴ መኪናው እኮ እየተንቀሳቀሰ ነው። በሳይክል ልድረስባቸው። ሹፌሩ አላየኝም። ኧረ ሹፌር አቆመልኝ ሹፌር። ወይኔ አልሰማኝም። ሹፌር አቆመልኝ። ጥሩምቤ! ወይኔ ጉዴ! ጥሩምብዬ! ፌራ! ምን ሆነው ነው? ፌራ! ወይኔ ዛሬ ቀረው በቃ። አቡቲ! ዛሬ አመለጡኝ። ቢቱ! ፌራ! ደስ ሲል መኪናው ቆመ። ቹኒ መጣ። ቹኒ ቅልፋሙ! ቆይ እረፍ። እኔ ቅልፋም አይደለሁም። ታዲያ ለምን ቆየ? ማታ በጣም አምሽቼ ምን ስትሰራ? ፊልም እያየሁ ነበር። ፊልም ብታይ ታዲያ በጊዜ አትተኝም? አባባና ማማ እኮ መክረውኝ ነበር። አልሰማ ብያቸው ነው። በወላጅ ምክር መስማት ያስፈልጋል ቹኒ። ከዛሬ ጀምሮ የወላጆቼን ምክር እሰማለሁ። ዛሬ እኮ አርፍጄ የምወዳትን ያቺ ደስ የምትለውን ከተማ ሳላያት እቀር ነበር። በቃ አሁን አንድ ላይ እንጫወት። ጉዟችን ደስ ይላል፣ ፍቅራችን ያስቀናል፣ ገጠሯን ለማየት ልባችን ያቀናል፣ ደስ ሲል ሴትዮዋና ድመቷ። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ። የኢትዮጵያ ልጆች የዩቲዩብ ገጽን ሰብስክራይብ ያድርጉ። በድሮ ዘመን ብዙ ወተት የምትሰጥ ላም የነበረቻቸው አንድ ሴትዮ ነበሩ። እኚህ ሴትዮ በየቀኑ ላማቸውን እያለቡ የሚያገኙትን ወተት በጮጮ ውስጥ ያስቀምጡ ነበር። ታዲያ አንድ ቀን አንዲት ሌባ ድመት ሹክክ ብላ ገብታ በጮጮ ውስጥ ያስቀመጡትን ወተት እንጥፍጣፊ እንኳን ሳታስቀርላቸው ጭልጥ አድርጋ ጠጣችሁ።
ከዚያ በኋላ በሌላ ቀንም እንደለመደችው ሹክክ ብላ ወደ ቤታቸው ገብታ ወተታቸውን ጭልጥ አድርጋ እየጠጣች ሳለ ደረሱባት። ሴትዮዋ በድርጊቷ በጣም ሲበሳጩ ስለነበር ከያዟት በኋላ የማይረሳ ምልክት እንዲሆናት ጭሯን ቆርጠው ለቀቋት። ድመቷም የጭሯ ቆራጣነት በጣም ስላስፈራት ከሴትዮዋ በር ላይ ቆማ ሚያው ሚያው፣ ጭሬን መልሱልኝ፣ መልሱልኝ፣ ጭሬን መልሱልኝ፣ መልሱልኝ እያለች ትለምን ጀመር። ሴትዮዋም ወተትን አምጪና ጭራሽን እመልስልሻለሁ አለቻት። ድመቷም የሰረቀችውን ወተት ለመመለስ ወደ ላሟ ሄደችና ላምዬ እባክሽ ትንሽ ወተት ስጪኝ፣ ወተቱን ለሴትዮዋ ሰጣትና ጭሬን ትመልስልኛለች አለች። ላሚቷም እሺ፣ ግን ከዛ ዛፍ ላይ አንዱን ቅርንጫፍ ገንጥለሽ ካመጣሽልኝ እኔ ደግሞ ወተቴን እሰጥሻለሁ አለቻት። ድመቷም ወደ ዛፉ ሄዳ እባክህ አንተ ደግ ዛፍ ከቅርንጫፎች መሃል አንዱን ስጠኝ፣ እኔም ወስጄ ለላሚቷ ሰጣታለሁ። ላሚቷም ወተቷን ስለምትሰጠኝ እወስድና ለሴትዮዋ ሰጣታለሁ። እሷም ወተቱን ትቀበለኝና ጭሬን ትመልስልኛለች አለችው። ዛፉም እሺ፣ ከቅርንጫፎቼ መሃል ቆርጬ የምሰጥሽ ውሃ ካመጣሽልኝ በኋላ ነው አላት። ከዚያም ድመቷ ውሃ በጀሪካን እያመላለሰ ወደሚሸጥ ሰው ጋር ጠጋ ብላ እንዲህ አለችው። ደጉ ውሃ ሻጭ፣ እባክህ ትንሽ ውሃ ከጀሪካን ውስጥ ስጠኝ። የምትሰጠኝን ውሃ ይዤ ሄድና ለዛፉ ሰጠዋለሁ። ዛፉ ደግሞ ከቅርንጫፎቹ መካከል አንዱን ሲሰጠኝ እሱን ይዤ ለላሟ ሰጣትና ወተቷን ትሰጠኛለች። ወተት ደግሞ ለሴትዮዋ ስሰጣት ጭሬን ትመልስልኛለች አለችው። ውሃ ሻጩም ጫማ ካመጣሽልኝ በጀሪካን ከያዝኩት ውሃ ላይ ሰጥሻል አላት። ድመቷም ወደ አንድ ጫማ ሰፊ ሰውዬ ጋር ሄዳ አንተ መልካም ጫማ ሰፊ፣ እባክህ ጫማ ስጠኝ። የምትሰጠኝን ጫማ ለውሃ ሻጩ ሰጠዋለሁ። እሱም የሚሰጠኝን ውሃ ለዛፉ ሰጠውና ከቅርንጫፎቹ መካከል አንዱን ይሰጠኛል። ያንን ይዤ ለላሚቷ ሰጣታለሁ። ላሚቱም የምትሰጠኝን ወተት ይዤ ለሴትዮዋ ሰጣታለሁ። እሷም የቆረጠችብኝን ጭሬን ትመልስልኛለች አለችው። ጫማ ሰፊውም አንድ እንቁላል ይዘሽልኝ ከመጣሽ የጠየቅሽኝን ጫማ ሰጥሻለሁ አላት። ድመቷም ወደ አንዲት ዶሮ ሄዳ እባክስ ደጓ ዶሮ አንድ እንቁላል ጣይልኝ። የጣልሽልኝን እንቁላል ይዤ ወደ ጫማ ሰፊው ወስጄ ይሰጠዋለሁ። እሱም ጫማዎች ይሰጠኝና ወስጄ ለውሃ ሻጩ ሰጠዋለሁ። ውሃ ሻጩ የቀዳልኝን ውሃ ለዛፉ ስሰጠው አንድ ቅርንጫፍ ከቅርንጫፎቹ መካከል ቆርጦ ይሰጠኛል። ያንን ቅርንጫፍ ይዤ ሄጄ ለላሟ ስሰጣት ወተት ትሰጠኛለች። ወተቱን ወስጄ ለሴትዮዋ ስሰጣት እሷም የቆረጠችብኝን ጭሬን ትመልስልኛለች አለች። ዶሮዋም ድመቷ የምትለምናትን ከሰማች በኋላ ባቅባቅባቅ፣ ጥቂት የገብስ እህል ካመጣሽልኝ አንድ እንቁላል ሰጥሻለሁ ባቅባቅባቅ አለቻት። ድመቷም ዶሮዋ የጠየቀቻትን ከሰማች በኋላ በአካባቢው ይገኝ ወደ ነበረ አንድ ጎተራ ሄዳ እባክህ ደጉ ጎተራ በውስጥ ካለው ገብስ ትንሽ ስጠኝ። ጎተራውም የዚህ ጎተራ ባለቤት ወፎችና ጉንዳኖች እንዲመገቡት ተብሎ ከኔ በታች የበተናቸው የገብስ ፍሬዎች አሉ። እነርሱም በጥንቃቄ ለቅመሽ መውሰድ ትቻለሽ አላት። በዚህ ጊዜ ድመቷ ከጎተራው ስር ተበታትነው የነበሩትን የገብስ ፍሬዎች አንድ በአንድ ልቅም አርጋ ከሰበሰበች በኋላ ወስዳ ለዶሮዋ ሰጠቻት። ዶሮዋም ቃል በገባችላት መሰረት አንድ እንቁላል ስለጣለችላት ያንን እንቁላል ይዛ ሄዳ ለጫማ ሰፊው ሰጠችው። ጫማ ሰፊውም ከመደርደሪያው ላይ መርጦ የሁለት እግር ጫማ ሰጣት። ድመቷም የተሰጣትን ጫማ ይዛ ለውሃ ሻጩ ስትሰጠው ውሃ ሻጩ
በጀሪካን ውስጥ ከያዘው ውሃ በባልዲ ሞልቶ ሰጣት። ድመቷም ዛፉን ካጠጣችው በኋላ ዛፉ ከቅርንጫፎቹ መሃል አንዱን ስለጣለላት ያንን ለላሚቷ ወስዳ ሰጠቻት። ላሚቷም ለድመቷ ቃል በገባችላት መሠረት ወተቱን በጮጮ አርጋ ሰጠቻት። ውሮም ወተቱን በማግኘቷ በጣም ደስ ተሰኝታ ለሴትየዋ ከሰጠቻት በኋላ ጭራዬን መልሽልኝ ስትል ጠየቀቻት። ሴትየዋም በይ ጭራሽ ይኸውልሽ፣ ግን ለወደፊቱ ከወተቴ ላይ ለመስረቅ እንዳትሞክሪ ተጠንቀቂ ካለቻት በኋላ ጭሯን መለሰችላት። ድመቷም ጭሯን ካገኘች በኋላ በነበረበት ቦታ ላይ ለመመለስ ብዙ ተጣጣረች። ብትሞክር እምቢ አላት። ደጋግማ በብዙ ዘዴዎች ለማጣበቅ ብትሞክርም ሳይሳካላት ቀረ። በሙጫም በሙቅም በማስቲሽም ሳይቀር ልታጣበቅ ብትሞክርም እምቢ አላት። ጭሯን የመለሱላት ሴትዮ ውሮ ደጋግማ ሞክራ እንዳልተሳካላት ተመለከቱ። ድመቷ ታዲያ በጣም ደክሟትና አዝና ኩርምት ብላ ተቀመጠች። ድመቷ ብዙ ጊዜ እየሰረቀች ያስቸገረችና ሌብነትም መጥፎ ተግባር መሆኑን ሊያስተምሯት እንደፈለጉ ከነገሯት በኋላ በልዩ ብልሃታቸው ማማ ጭሯን ከነበረበት ቦታ መልሰው ተከሉላት። ድመቷም በጣም ተደሰተች። ከዛ ደግሞ ምን አለች መሰላችሁ? አይለምደኝም የሰው ንብረት አልመኝም እያለች እየተጫወተች እየዘለለች ከድርጊቷ መጸጸቷን ገለጸችላቸው ይባላል። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ አለቃ ገብረሃና ይምጡ እንደገና አለቃ ገብረሃና ይምጡ እንደገና አለቃ ገብረሃና ይምጡ እንደገና አለቃ ገብረሃና ይምጡ እንደገና። እንዴት ናችሁ የኢትዮጵያ ልጆች? ጎሽ ልጆችዬ፣ ደጊቱ ስለተባለች ልጅ እና ስለገጠማት ነገር ዛሬ ደግሞ አጫውታችኋለሁ። አዎ ልጆችዬ፣ በአንድ በጣም ሩቅ በሆነና በአንዲት ኮረብታማ ስፍራ ላይ በተቆረቆረች መንደር ውስጥ የሚኖሩ ደግና በጣም የሚተሳሰቡ ቤተሰቦች ነበሩ። ታዲያ እነዚህ ቤተሰቦች የሚተዳደሩት የግብርና ሥራ በመሥራት ስለነበረ በየጊዜው ወደ ገበያ እየሄዱ የሰሩትን ከሸጡ በኋላ በከተማ ውስጥ የሚገኙ ዘመዶቻቸውን ጠይቀው ለራሳቸውና ለልጆቻቸውም የሚያስፈልጋቸውን ቁሳቁሶች ሁሉ ገዝተው ይመለሱ ነበር። ታዲያ ልጆችዬ ከዕለታት አንድ ቀን ምን ሆነ መሰላችሁ? እንደተለመደው ወደ ከተማ ሊሄዱ ሲሉ ትልቋ ልጃቸውን ጠርተው ልጄ ደጊቱ እንግዲህ ትንሹ ወንድምሽን አደራ በደንብ ጠብቂው አሏት። ደጊቱም እማዬ ወንድሜን በሚገባ ተንከባክቤና ተጠንቅቄ ይዘዋለሁ። ምንም ስለማይሆን ሐሳብ አይግባችሁ፣ እናንተ ብቻ በሰላም ደርሳችሁ ተመለሱ አለቻታ። ታዲያ ልጆችዬ አባትየውም ደግሞ መለስ ሳሉና አንቺ እኮ እንደ ስምሽ ሁሉ ጠባይሽም ያማረና ኃላፊነት የሚሰማ ልጄ ነሽ። እንግዲህ ይኸውልሽ ደጊቱ ከቤት ሳትወጡና ችግር ሳያገኛችሁ እንደምትውሉም እርግጠኞች ነን። በሉ ደህና ሁኑ አሏቸውና ተሰናብተው ጉዟቸውን ልጆችዬ ወደ ከተማ አቀኑ። ወላጆቻቸውን ተሰናብተው ወደ ቤታቸው እየተመለሱ እያሉ የመንደሯ ልጆች መጥተው አባሮሽና መነካካት ጨዋታ መጫወት ጀመሩ። ደጊቱ ደግሞ ጨዋታው በጣም ስላማራትና ከዕድሜ እኩዮቿ ጋር መጫወት በጣም ስለፈለገች ወንድሟን ከቤታቸው ፊት ለፊት አስቀምጣው አንድ ጊዜ ከጓደኞቼ ጋር ተጫውቼ እመለሳለሁ፣ እሺ? አንተ ግን ከዚህ ቦታ ዞር እንዳትል፣ ቶሎ መጣለሁ ብላው ልጆችዬ ወደ ጓደኞቿ ሄዳ ከነሱ ጋር ተቀላቅላ መጫወት ጀመረች። በዚህ መሃል በድንገት ሕፃናትን ጠልፈው ይዘው የሚሄዱ ወፎች በድንገት ሰፈሩን ጭጭጭጭጭጭ እያሉ ወረሩት። ሁሉም ልጆች ራሳቸውን ለማዳን ባገኙት አቅጣጫ ሁሉ ተበታተኑ። ደጊቱም በድንጋጤ ወይኔ ወንድሜን ወደ አስቀመጥኩበት ልሂድ በቃ አለችና የሮጠች። ነገር ግን ክፉዎቹ ወፎች እሷ ወንድሟ ያለበት ቦታ ከመድረሷ በፊት ደርሰው ልጆችዬ ወንድሟን አንጠልጥለውት ወሰዱት።
ወንድሜን፣ ወይኔ ወንድሜን፣ አረ ወዴት ነው የምትወስዱት? ወይኔ ወንድሜን እያለች ብትጮህም ዞር ብለው እንኳን ሳይመለከቷት ትንሽ ወንድሟን ተሸክመው ከዓይኗ እስኪጠፉ በረሩ። ወይኔ ወንድሜን፣ ወይኔ ጨዋታው ቢቀርብኝ ይሻለኝ ነበረ፣ አሁን የት ነው የማገኘው? ወይኔ ወንድሜን እያለች እያለቀሰች እምባዋን እያዘራች ወደ ጫካው ሮጠች። ወደ ጫካው መሃል እየገባች እያለ አንድ የዳቦ መጋገሪያ ዳቦን የሚያወጣለት አጥቶ አረ ሰው ያለህ፣ አረ ሰው ያለህ ድረሱልኝ እያለ ሲጮህ ደረሰች። ወዲያውም ዳቦ መጋገሪያው ደጊቱ እባክሽ ውስጥ ያለው ዳቦ ሊያርብኝ ነው፣ እንዶ አንድ ጊዜ እባክሽ አውጭልኝ አውጭልኝ ሲል ጠየቃት። ደጊቱም ውድ የዳቦ መጋገሪያ ብረዳ ደስ ይለኝ ነበር፣ ነገር ግን ወንድሜን ክፉዎች ወፎች ይዘውብኝ ሄደዋል፣ ለነሱ በቶሎ መድረስ አለብኝ አለችው። በዚህ ጊዜ ልጆችዬ ዳቦ መጋገሪያውን በጣም አዘነ፣ አያለ አቃሰተ። ደጊቱ ይህን ስታይ በጣም ስላሳዘናት ትታው መሄድ አልቻለችምና ተመልሳ መጥታ ሊቃጠል የነበረውን ዳቦ አወጣችለት። ከዛም ልጆችዬ ዳቦ መጋገሪያው ደጊቱ ወንድምሽን የወሰዱትን ክፉዎች ወፎች ከእኔ ጀርባ ባለው ጫካ በኩል ነው ያለፉት፣ ስለዚህ በዚያ በኩል ተከታያቸው አላት። ደጊቱም ዳቦ መጋገሪያው መንገዱን ስለነገራት አመስግናው በነገራት በኩል ዲዲዲዲዲ እያለች መሮጥ ጀመረች። ታዲያ ልጆችዬ በብዙ ጭንቀትና ፍርሃት ተውጣ ትንሽ ወንድሜ፣ ወይኔ ትንሽ ወንድሜ፣ እማማና አባባ ቤት ግቡ እንዳሉን ምነው ይዤ ገብቼ ቢሆን እኮ አደጋ አይደርስብንም ነበር እያለች ልጆችዬ በጣም እያዘነች ሩጫዋንና ፍለጋዋን ቀጠለች። ብዙ ከሮጠች በኋላ በጣም ደክሟት ሳለ አንዲት ያፈራች ፍሬ በጣም የከበዳት ዛፍ አየችና ወደዛ ዛፍ ሄደች። ለካ ዛፊቱ የሚያግዛት ሰው አጥታ ያፈራችው ፍሬ ከመብዛቱ የተነሳ በቃ ካሁን ወገቤን ቅንጥስ ብሎ መውደቁ ነው እያለች ስትጨነቅና ስታስብ የኖረት ዛፍ ኖራለች። ወዲያው ደጊቱ እባክሽ ይሄ የተሸከምኩትን ፍሬ በጣም ከመብዛቱ የተነሳ ወገቤን ሰብሮ ሊገለኝ ነው፣ ነይ እባክሽ ከላዬ ላይ አራግፊልኝ ስትል ጠየቀቻት። ደጊቱም ውድ ዛፍዬ ብረዳሽ ደስ ይለኝ ነበር፣ ነገር ግን ወንድሜን ክፉዎች ወፎች ይዘውብኝ ሄደዋል፣ ለእነሱ በቶሎ መድረስ አለብኝ አለችና ወደ ጫካው ገብታ ልትሮጥ ስትል ዛፊቱ በጣም በስቃይ ስሜት ሆነ ስትል ስታቃስት ሰማቻት። ደጊቱ ይህን የስቃይ ድምፅ ስትሰማ በጣም ስላሳዘነቻት ልጆችዬ ተመልሳ መጥታ እያወዛወዘቻት በላዋ ላይ እንደው በሙሉ የተከመረውን ፍራፍሬ አራገፈችላት። ዛፊቱ ከስቃይዋ እፎይ ካለች በኋላ ልጆችዬ ደጊቱ ወንድምሽን የወሰዱት ክፉዎቹ ወፎች ይኸውልሽ በእኔ ቀኝ ባለው ጫካ በኩል ነው ያለፉት፣ ስለዚህ ይኸውልሽ በዛ በኩል ተከታያቸው አለቻት። ደጊቱም የፍራፍሬ ዛፏ መንገዱን ስለነገረቻት በጣም አመስግናት በነገረቻት መንገድ በኩል እየሮጠች ሄደች። የገባችበት ጫካ ግን ጭልምልም ያለ የሚያስፈራና አደጋ የሞላበት ቢሆንም የጠፋውን ወንድሟን መቼም ልጆችዬ ከአደጋ ለማዳን ባለበሌላ ኃይሏ አይደጊቱ ስታሳዝን ትሮጥ ጀመር። ከዛም ስትሮጥ መጨረሻ ላይ አንድ ወንዝ ጋር ደረሰች። ገና ከመድረሷ ወንዟ ደጊቱ እባክሽ ይሄን ድንጋይ መንገዴን እንዳልሄድ ለጠማቸው ሰዎች እንዳልደርስላቸው ዘግቶ ይዞብኛል፣ እባክሽ ድንጋዩን ከመንገዴ ላይ አንሽልኝ ስትል ጠየቀቻት። ደጊቱ ውድ ወንዝዬ ብረዳሽ ደስ ይለኝ ነበር፣ ነገር ግን ወንድሜን ክፉዎቹ ወፎች ይዘውብኝ ሄደዋል፣ ለእነሱ በቶሎ መድረስ አለብኝ አለችና ልጆችዬ ወደ ጫካው ገብታ ልትሮጥ ካለች በኋላ ወንዚቱ በጣም
ስላሳዘነቻት ተመልሳ መጥታ ባለ በሌላ አቅሟ የወንዙን መንገድ የዘጋውን ድንጋይ አንከባላ ነሳችላት። ወንዟም ደጊቱ ባደረገችላት ደግነት በጣም በመደሰቷ ወፎቹ እየበረሩ ሄደችበትን አቅጣጫ አሳየቻት። አሁን ደግሞ የገባችበት ጫካ ልጆችዬ እጅግ ጥቅጥቅ ከማለቱም በላይ በወዳደቁና በወደቁበት በበሰበሱ ዛፎች የተሞላ በመሆኑ ፍርሃት ልቧን ሞላው። ይሁን እንጂ ትንሹን ወንድሟን እያሰበች እያለች ልጆችዬ እንዳው ደጊቱ ስታሳዝን ተንሰቅስቃ ማልቀስ ጀመረች። እያለች ከለቅሷ ብዛት እንቅልፍ ጭልጥ አርጎ ወስዶት የነበረችን እንዳው ማናት? አዎ ጃርት ናት። ከእንቅልፏ ቀሰቀሰቻት። ጃርቷም ደጊቱ እዚህ ምን ትሰሪያለሽ ደግሞ? ለምንድን ነው የምታለቅሽው? ምን ሆነሽ ነው ስትል ጠየቀቻት። ደጊቱም አንድ በጣም የምወደው ወንድም ነበረኝ። እናትና አባቴ ወደ ከተማ ሲሄዱ ጠብቂው አደራሽን ብለውኝ አደራ ሰጥተውኝ ሄዱ። እኔም እሱን ከየቤታችን በራፍ ላይ አስቀምጨው ከጓደኞቼ ጋር ስጫወት ክፉዎቹ ወፎች ድንገት እየበረሩ መጥተው ወንድሜን ወሰዱብኝ። እኔም ወንድሜ ክፉ ነገር እንዳይደርስበት ብዬ እየሮጥኩ ወደ ጫካው ገብቼ መፈለግ ጀመርኩ። ደጉ ዳቦ መጋገሪያና ዛፊቱም እንደዚሁም ደጓ ወንዝ ክፉዎቹ ወፎች የሄዱበትን እያሳዩኝ እዛ ደረስኩ። ካሁን በኋላ ግን ቤት አቅጣጫ ብሄድ ወንድሜን ቶሎ እንደምደርስለት ማወቅ አቃተኝ እያለች ልጆችዬ ስቅስቅ ብላ ማልቀሷን ቀጠለች። ጃርቱም ውዷ ደጊቱ እዚህ ድረስ መምጣት የቻልሽው ለዳቦ መጋገሪያው ለዛፉና ለወንዙ ባረግሹ መልካም ነው። አሁንም አይዞሽ በይነይ ተከተኝ አላትና እንደ ኳስ ጥቅልል አለና እየተንከባለለ መሄድ ጀመረ። ደጊቱም አብራው እየተከተለች ትሮጥ ጀመር። ከብዙ ጉዞ በኋላ ልጆችዬ አንድ ቤት ደረሱ። ቤቱ በጣም ጨለማ ከመሆኑም በላይ ያረጀና ከእንጨት የተሠራ ነበር። የቤቱ ባለቤት የነበረችው ሴትዮ ደግሞ በጣም ክፉ አስማተኛ ሴት ነበረች። በአንድ ያረጀ እንጨት በርሜል ውስጥ ሆና አየሩን በመጥረጊያ እየቀረፈች ወደዛ ጨለማና አሮጌ ቤት መጣች። ነጫጮቹና ክፉዎቹ ወፎችም ገና መምጣቷን ሲያዩ ቤቱን ጥለው በረሩ። እሷም እንደደረሰች የእንጨቱን ቤት እንዲህ ብላ አዘዘችው። አንተ ያረጀህ የእንጨት ቤት ሳላፈራርስ በፊት መግቢያ በርህን አዙርልኝ አለችው። የእንጨቱን ቤት አስማተኛዋን ሲያይ ሴት ፈርቶ በሩ በሚገኝበት በኩል ዞሮ በሩን ከፍቶ ቆመ። እሷም በጅብ ጥላ እየተራመደች ወደ ቤት ውስጥ ገባች። ወዲያም ትንሹ ልጅ እንዳየችው አንተ ልጅ ከዚህ በኋላ እዚህ ቤት ንቅንቅ የለም። እዚህ ሆነ የኔ ባሪያና አገልጋይ ሆነ ትቀራለህ። ወደ ወፍ ቀይርህና ወደ አዘዝኩ ሄደህ አምጥ ያልኩህን ታመጣለህ እያለ ልጆችዬ እንደው በሚያስፈራራ ድምጿ እያሰማች እያሽካካች ትለፈልፍ ጀመር። ትንሹ ልጅም ይህን ሲሰማ እሷ ሳታቀበትና ሳታየው ቀስ እያለ ወደ መስኮቱ መጠጋት ጀመረ። አሮጊቷ አስማተኛም ምድጃው እሳት እንዲቀጣጠልና ወደ ወፍ የሚቀይረውን በምንቸት ውስጥ የሚገኘውን ውሃ እንዲያፈላ አዘዘችው። ደጊቱም ከርቀት ሆና ስትመለከት ነበርና ወንድሟ በመስኮት መጠጋቱን ስታይ ወፎቹ እንዳያዋት ተጠንቅቃ ወደ ቤቱ ተጠግታ በመስኮት በኩል ወንድሟን አቅፋ ይዛው ሄደች። አሮጊቷ አስማተኛ ከጓዳ ስትወጣ ልጆችዬ ትንሹ ልጅ በቦታው እንዳልነበር ስትመለከት በጣም ተቆጥታ በመስኮት በኩል ወዲያ ስታይ ደጊቱ ወንድሟን ይዛ ፈትላ ከበላ ስትሮጥ አየቻት። ወዲያውኑ ታዲያ ወፎቹን እያለች ልጆችዬ በፉጨት ጠርታ ልጆቹን ይዘው እንዲመጡላት አዘዘቻቸው።